ሰላም ቫይበር ሰላም ትሬደርስ ዲስ ኢዝ ዊክሊ ሲኦቲ የስማርት መኒ አናሊሲስ ነው እና በዚህ አናሊሲስ ያው ስማርት መኒ ባለፈው ሳምንት ምን ገዛ ምን ሸጠ ቀጣይ ሳምንት ምን ሊገዛ ይችላል ምን ሊሸጥ ይችላል የሚለውን አንድ ላይ እናያለን። እናም እንኳን ለብርሃነ ትንሣኤው በሰላም እና በፍቅር አደረሳችሁ እላለሁ። ኤቭሪቲንግ ሊንክ ኦን ዲስክሪፕሽን አለ። I don't want to upsell you guys. You know what I do. That's it. Okay. So ዛሬ ከምናየው አሴት ክላሶች አሉ። ዩሮ፣ ፓውንድ፣ የን ከሜጀር ክሮሶች 3 እናያለን። ከስቶክ ማርኬት ኤስኤንፒ 500 እናያለን። በት የስቶክ ማርኬት there is some nuances ከዊክሊ ሲኦቲ ቀጥሎ ምንሰራት ቪዲዮዎችኛ የዊክሊ ፈንዳሜንታል እሷ ላይ እናወራለን። ከዛን ያው የሚጨመር ነገር ካለ ለእናንተም ስፔሻል ሰተን እናያለን ማለት ነው። ሶ የዩሮ እዚህ ጋር this is educational purposes only እና ይሄ ዩሮ ባለፈው ሳምንት there was no much thing። አሁን እዩ ከዚህ ከማየት ምን ተረዳው መሰላችሁ? Everybody is like wait and see mood. Lemon, there was a ceasefire or no ceasefire. It's like ምን መሰላችሁ ምን የተፈጠረ እንዳለ ነገራችሁ። It's happening like ጦርነቱ at any time ሊጀመር ይችላል ድጋሚ በጣም next level ማለት ነው እና at any time retrace ሊያደርግ ይችላል። That thing contradicts itself በጣም ማለት ነው በጣም ነው ኮንትራዲክት የሚያደርገው። ለዛ ኢንቨስተሮች ፕሪኮሚት የሆኑ አይደለም። ስፔሻሊ ትራምፕ አት ኤኒ ትዊት ላይክ አት ፈርስት ትዊት አሜሪካ አሸንፋለች ኢራን ኢዝ ኩክድ አት ዘ ሰከንድ ትዊት ኢራን መስት ሜክ ዲል ዊዝ አስ ላይክ ቶት ዊ ኦል ነው ኦኬ ላይክ በዚህ ሰዓት ላይ ደ ቤስት ትሬዲንግ ስትራቴጂ የሚባለው ስዊንግ አይደለም ፎር ሹር ከዚ ዘ ማርኬት ኮንዲሽን አር ቼንጂንግ ሶ ራፒድሊ ላይክ ስካልፐር በግዴታ የሆነ ነው አብዛኞቻችን ማለት ነው። እና እንደዚህ አይነት ኢንቫይሮንመንት ስለወጣ ነው። ሶ እዚህ ጋር እንደምትመለከቱት አዲስ ኮንትራክት ሳይዝ አልጨመሩ። በእርግጥ ዩሮ ቡሊሽ ነው። ዋን ቲንግ ጋይስ እኛ አውርተን አልኩ እዚህ ጋር ባለፈው ሳምንት ዩሮ ቡሊሽ ነው ብለን ያው ተመልከቱ። የባለፈው ሳምንት ሲኦቲ ያመለጣችሁ ቪዲዮ ማየት ትችላላችሁ። ዊክሊ ሲኦቲ ያው ኤግዛክትሊ ፕሪዲክት አድርገናታል እና የአሁኑ ፖዚሽን ሳይዚንጋቸው የሚቀጥል ይመስላል። ቀጣይ ሳምንትም የዩሮ መጠንከር ሊሆን ይችላል። ምክንያቱም ጦርነቷ ትንሽ እየተፋፋመች ስለሆነ ዩሮ ኔክስት ዊክ is gonna be bullish because the commercials are bullish. ስማርት መኒ bullish ነው። ስማርት መኒ ስላችሁ what you guys have to see smart money is the blue thing ገባችኋል? the blue thing is smart money እና ዩሮ ኢዝ ኤክስትሪምሊ ቡሊሽ። ባለፈው ሳምንት አውርተን ነበር ዩሮ ቡሊሽ ሆናል ብለን። እናም ቡሊሽ ነው። ባለፈው ሳምንት ቪዲዮን ሄዳችሁ መመልከት ትችላላችሁ ዴሊ ቫይብስ ላይ ሊንክ ኢን ባዮ። ሶ ዩቲዩብ ላይ ያላችሁት ሃይ ዩ ካን ዋች ኢት ባክ። እና ቀጣይ ሳምንትም ያንን ጌን ያስጠነክራል ተብሎ ይታሰባል ማለት ነው። ዩሮ ይጠነክራል ተብሎ ይታሰባል። እሺ እንቀጥል። ሶ የዩሮን አውርተናል። ሌትስ ጎ ቱ ብሪቲሽ ፓውንድ። Let's go to British pound. እናም ፓውንድ ሲሚላር ሪያክሽን ነው ያሳየው። ፓውንድ ሲሚላር ሪያክሽን ነው። ኤቭሪ አሴቶችን እናያለን፣ ጎልድ ምናምን እናያለን። አታስቡ። አሁን ፎሬክስን እንጨርስ። ሶ እንደምትመለከቱት አረንጓዴውን ነው የምንመለከተው። ሃው ቱ ዱ ደ አናሊሲስ ሙሉ ዩቲዩብ ቪዲዮ ሰርቻለሁ። ቫይብ ትሬዲንግ ኦፊሻል ቻናል ላይ ፕሌሊስት አለ ሲኦቲ የሚል እዛ ላይ ገብታችሁ መመልከት ትችላላችሁ። ግን እዚህ ጋር ብሉ ላይን አዲስ ነገር ብዙም ቼንጅ አልተደረገም። ልክ እንደ ዩሮ ማለት ነው። ኢትስ ኳይት እንትን ባለበት ስታንስ ነው ያለው። ሶ ኢፍ ዲስ ኢዝ ባለበት ስታንስ ካለ የፓውንድ የመጠንከር ኦድም እንደዛው ነው። ሶ ፓውንድ ኢዝ ጋና ቢ ቡሊሽ ቱ ኮሜርሻሎች ፖዚሽናቸውን ስላልቀየሩ ስላልጨረሱ በፈንዳሜንታሊም ስንመለከት the likelihood of ፓውንድ መጠንከር ምናምን ጥሩ ነው። ሶ ፓውንድ እና ዩሮ ይጠነክራል ከተባለ የዲኤክስዋይ ከ70% በላይ ይዳከማል። ይህ ማለት ዶላር የመዳከም ቻንስ አለው ማለት ፈልጌ I'm talking strictly on COT report። እሺ ስለ ዶላር እያንዳንዱን ነገር
ከሲኦቲ ሪፖርት በኋላ ዊክሊ ፈንዳሜንታልስ ላይ ይኸው በሚገርም አውትሉክ አሳያቸዋለሁ። የተዘጋጅተንበት ነው በቲኤምኤስ ሪሰርች ቲም የተሰራ ማለት ነው። ሶ በሱ ነው የምናየው። እሺ ይሄ የሲኦቲ ስማርት መኒ የገዛን የሸጠ ነው። ኦኬ ለማታውቁት ነው እያስታውስኩ ያለው። ሶ ዴር ኤክስትሪምሊ ቡሊሽ ናቸው ተብሎ ይታሰባል ማለት ነው። ሙቪንግ ኦን እና 6J የጃፓኒስ የንን ጃፓኒስ የን is the only asset that ኮሜርሻሎች አግሬሲቭሊ እየጨመሩ ያሉት። ይህ ማለት ዩኤስዲ ጄፒዋይ ቤሪሽ የመሆኑ ኦድ እየጨመረ ነው ማለት ነው። ኢትስ ላይክ ማክሰኞ ለታ the best performing for the yen ገባችኋ? the best performing for the yen ግን ከዛ በኋላ ትንሽ ሪትሬስ አድርጓል። in overall spectrum yen የመጠናከር ባህሪ ያሳያል። ከዚ አንድ ነን ኮሜርሻሎች they are decreasing their position. 1 2 the retails are quite bearish. if you ፊቦናቺያችንን ብናበራ for the last 3 months look at this, it's quite bearish, not actually bearish ግን ነው የተወሰነ bearish ነው። so for that reason yen ይጠናከራል ተብሎ ይታሰባል። but it's going to be purely focused on the war. purely it's all about the war. እሺ አሁን ይሄንን ታዩና ኮንቴክስቱን በኋላ ነው የምሰጣችሁ። ኮንቴክስቱን እዚህ ላይ ነው የምሰጣችሁ። ግን what you guys have to understand is commercial is bullish on yen. ይህ ማለት USD JPY commercial bearish ነው ማለት ነው። commercial bearish ነው እና አውስትራሊያን ዶላር የተወሰነ ሪትሬስ አድርገዋል። እዚህ ጋር ይሄ የዶላር መዳከም ሜጀር የሆነ ሪትሬስመንት እንትን ብለናል። ኦቨርኦል ስንመለከተው ገባችኋ? ኦቨርኦል ስንመለከተው እዚህ ጋር አውስትራሊያን ዶላር በጣም መዳከም አለበት። AUD/USD በጣም መዳከም አለበት። ግን ባለፈው ሳምንት ዶላር ኦቨርኦል አንድ ስለተዳከመ የሲዝ ፋየር ዲሉ ማርኬቱ በጣም ኦፕቲሚስቲክ አድርገው ሪቨርስ እያደረገ ስለነበረ ነው እንጂ ሲኦቱ ስለተቀየረ አይደለም። ፈንዳሜንታሊ የተቀየረ ነገር የለም። ባለፈው ሳምንት ሲዝ ፋየር የምትለው ነገር ስለመጣች ነው። that's why ዶላር ኦቨርኦል ስፔክትረም አልደከመም for that reason ነው እንጂ ሲኦቱ ስለተቀየረ አይደለም። ገባችኋ? ሶ የአውስትራሊያን ዶላር ወደ ጦርነት ወደ ኋላ የሚመለሱ ከሆነ ኢሚዲየትሊ ነው የሚመለሰው። ኢሚዲየትሊ ወደ ኋላ ኢሚዲየትሊ not even a thing. so this is extremely fragile. AUD/USD ወደ ላይ ሄደችዋ በጣም ፍራጃይል ናት። the likelihood of reversal is extremely high, especially ceasefire ነገር ከመጣ ትንሽ ማርኬቷ ሾክድ ሆኖ ይመለሳል ብለን እናስባለን። so wait for ceasefire to be broken. ceasefire ብሮክ ማይደረግ ከሆነ ግን አውስትራሊያን ዶላር ኮሜርሻሎች ሪቨርስ ዩተርን ሊሰሩ ስለሚችሉ ሜጀር አፕሴት ኢቨን 0.17ን ጥሶ ያልፋል ተብሎ ይታሰባል። ሙቪንግ ኦን ከስቶክ ማርኬት እንመለከት። ሶ ናስዳክ 100 ማየት ያለባቸው የናስዳክ 100 ኮሜርሻሎች ቤሪሽ ናቸው። ጦርነቱ ስላለ ዴር ኦቨርኦል ቤሪሽ። ኤስኤንፒንም ማየት ትችላላችሁ። አክቹዋሊ ኢትስ ዘ ሴም ሪአክሽኑ ዘ ሴም ዴር ወንት ቢ ዱን ሲግኒፊካንት ቼንጅ የለውም። ግን ማየት ያለባችሁ እዚህ ጋር ጦርነቱ አሁን ኔጎሽዬሽን ፌዝ ላይ ናቸው እና ይሄ ኔጎሽዬሽን ፌዝ ላይ መሆን አዳዲስ ዜናዎች መሀል ላይ እንዲመጡ ያደርጋል እና ያንን ሳይሙልታይነስሊ ነው ማርኬቱ ፕራይሲንግ የሚያደርገው። ፎር ዛት ሪዝን ይሄንን ኮሚቴ ኦፍ ትሬደርስ ሪፖርት ብቻ አይቶ ትሬድ ማድረግ ይከብዳል። ዩ ዶንት ሃቭ ዛት ክሊን ስዊንገብል ፖዚሽን ላታገኙ ትችላላችሁ። ቢካዝ ኤቭሪቲንግ ኢዝ ሄድላይን ቤስድ። ሶ ስቶክ ማርኬት ኤክስፔክትድ ቱ ቢ ቤሪሽ እና ኔጎሽዬሽኖችም ሆልት የተደረጉ ስለሆነ is expected to become bearish, especially if oil price የሚጨምር ከሆነ
the S&P 500 is extremely gonna suffer. So ከካረንሲ አይተናል የጎልድን አይተን እንትን እንላለን look at this for the past 2.5 months ሁለት ወር ከግማሽ the COT is not changed. I'm sorry, the COT, look at this, nothing changed. ለምን መሰላችሁ? ጦርነቱ ዴይሊ ሽፍት እያደረገ ስለሆነ ኔት ቼንጁ ማወቅ ይከብዳል። ኔት ቼንጅ አይኖረውማ because Trump is tweeting every single day, changing the market every single day. እንደምትመለከቱት ሎንግ ተርም ሙቭመንት ላናይ እንችላለን። እሱ ብቻ አይደለም ጎልድ ሬንጅም እያደረገ ነው። ለምን ይመስላችኋል ሬንጅ የሚያደርገው? ሉክ አት ዲስ ኢዝ ዴይሊ ቻርት ኤ ዴይሊ ቻርት ነው። ሉክ አት ዲስ ኢዝ ሬንጂንግ ዴይሊ ቻርት የተወሰኑ ስፓይኮች አሉ። ኢዝ ገና ሬንጅ ቱ 4800 እስከ 4700 that is the mid range እና እዛ ላይ could spend a lot of time consolidate እያደረገ ይቀጥል ይችላል cuz commitment of traders report change ከሌለው there won't be any change in gold ማለት so አሁን የጎልድን አይተናል የናስዳክ የኤስኤንፒ የኤቭሪ ስቶክ ኢንዲስ ሜጀር ፎሬክስ ፔሮችን አይተናል እና መልካም በዓል ለክርስቲያን ወንድምና እህቶቼ see you next week